የአሜሪካው የስለላ ድርጅት ሲአይኤ ለወራት ያህል ያጠራቀመውን መረጃ ወደ ሞት ዜናነት ቀይሮታል። የኢራኑ መንፈሳዊ መሪ አያቶላ አሊ ኻሜኒ ተገደሉ ብለው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአደባባይ ከወጡ በኋላ ኢራን ይህንን እስክታረጋግጥ ድረስ ብዙዎች ማመን ተቸግረው ነበር። ኢራን ግን አረጋገጠችው። ነፍሳቸው ወደ ገነት ሄደች፣ ከጀግኖቹ ከመልካሞቹ ጋር ተቀላቀለች ብላ ቴህራን መግለጫ ሰጠችበት። ዓለምም ስለ ጉዳዩ የበለጠ ማውራት ጀመረ። የአብዮቱ ኮከብ ተደርገው የሚታዩት የኢራን ብሔራዊ ጥቅም አስከባሪ መሆናቸው የሚነገርላቸው፣ በሌላ በኩል ደግሞ ጨካኝ ናቸው፣ ኃይለኛ ናቸው ተብሎ ስም የወጣላቸው አያቶላ አሊ ኻሜኒ ለወራት ያህል ሲታደኑ ነበር። አሁን ተገድለዋል። ለወራት ያህል የትኞቹ የስልክ ልውውጦች ከማን ወደ ማን መጡ? ሰውየው በየትኛው ሰዓት ይንቀሳቀሳሉ? ከነማንስ ጋር ይገናኛሉ? የሚለውን ጉዳይ ሞሳድና ሲአይኤ ሲያጠኑ ቆይተዋል። በመጨረሻም እርምጃ ተወሰደ። በተለይ ዕለተ ቅዳሜ ከጠዋቱ 2 ሰዓት ከ15 ደቂቃ የሆነው ነገር ብዙዎች ለማመን የከበዳቸው ነበር። በተለይ አሜሪካ ከኢራን ጋር ዲፕሎማሲያዊ ንግግር ይኑረኝ ብላ በኦማን አሸማጋይነት ኢራንን ስታዘናጋ ከቆየች በኋላ እነርሱ የሚሰበሰቡበትን ሰዓት ስትጠብቅ ነበር። ዕለተ ቅዳሜ ብርቱ ውሳኔዎችን ለማድረግ ከወዲህና ከወዲያ የተሰበሰቡ የኢራን ከፍተኛ ባለስልጣናት ይገኙ ነበርና አሜሪካ ይህንን ጊዜ ጠብቃ ከእስራኤል ጋር ተቀናጅታ እርምጃውን ወሰደች። ከጠዋቱ 2 ሰዓት ከሩብ ላይ የመንግስት ከፍተኛ ባለስልጣናት ሲመካከሩ ነበር። የኢራኑን ፕሬዝዳንት መሱድ ፐዘሽኪያንን ጨምሮ የተለያዩ የሀገሪቱ መሪዎች ስማቸው ተነስቷል። አያቶላ አሊ ኻሜኒም ስማቸው ከተነሱና በዚህ ሰዓት ይሰበሰባሉ ከተባሉት የሀገሪቱ ቁልፍ ሰዎች መካከል ይመደቡ ነበር። በጥቅሉ ቅዳሜ እዚህም እዚያም ስብሰባዎች ነበሩ። ሲአይኤ እና ሞሳድ ይህንን አውቀዋል። በመጨረሻም ይህንን መረጃ ወደ ቦምብነት ቀይረው የፈለጉትን ዜና ፈጥረዋል። ደስም ብሏቸዋል። ኔታንያሁም ጨካኙን ሰው ገደልን፣ ትራምፕም በታሪክ ክፉውን ሰው ገደልን ብለው በአደባባይ ወጥተው ተናግረውበታል። ኢራን ደግሞ ታላቁን ጥቃት ጠብቁ እያለች ትገኛለች። ሀገረ ኢራን በተለያዩ የአሜሪካ የጦር ቤዞች ላይ ከፍተኛ ድብደባ ከፈጸመች በኋላ አሁንም ይቀረኛል፣ የምተኩሰው ሚሳኤል፣ የምልከው ድሮን አለኝ እያለች ትገኛለች። ትራምፕ ደግሞ ሞክሪውና ምቱ ይበልጥ ይጠነክራል እያሉ ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሁን ላይ በድል አድራጊነት ስሜት ብዙ ነገር እየተናገሩ ይገኛሉ። ኢራን ደግሞ በፍጹም አታንበረክኩንም እያለች ነው። የአያቶላ አሊ ኻሜኒ መገደል ከተሰማ በኋላ በኢራን ከፍተኛ ተቃውሞ ተቀስቅሷል። እነ ቢቢሲ ደግሞ የለም የድጋፍ ሰልፍም ተወጥቷል እያሉ ይገኛሉ። ከዚሁ ጉዳይ ጋር የተገናኙ አስገራሚ ነገሮችም ተሰምተዋል። በተለይ የአንድ ሰው ስም ተደጋግሞ እየተነሳ ነው። ኢስማኤል ቃኒ ይባላል። ይህ ስም ቁድስ ኃይል የሚባል በኢራን አብዮታዊ ዘብ ውስጥ የሚገኝ በተለይ የውጭ ኃይሎችን የሚያስተባብር አንድ ልዩ የጦር ክፍል አለ በሀገረ ኢራን። ይህንን የጦር ክፍል ኢስማኤል ቃኒ ይመሩታል። ኢስማኤል ቃኒ አሁንም አልተገደሉም የሚለው ዜና ታዲያ እንዲህ በቀላሉ የሚታለፍ ዜና አይደለም። ምክንያቱም ኢስማኤል ቃኒ ለሶስተኛ ጊዜ ተረፉ ማለት ነው። የሊባኖሱ ሂዝቦላህ መሪ ሐሰን ናስረላህ ሲገደሉ ኢስማኤል ቃኒ አብረዋቸው ነበሩ። እናም ሳይገደሉ ቀሩ። በኋላም በሰኔ ወር ጥቃት ላይ የተለያዩ የኢራን የኒውክሌር ሳይንቲስቶች እና በርካታ ጀነራሎች በተገደሉበት ጊዜ እርሳቸው ተረፉ። አሁንም ለሶስተኛ ጊዜ ተርፈዋል እየተባለ ይገኛል። ታዲያ ይህ እድል ወይም አጋጣሚ አሊያም ደግሞ ሴራ ይሆን የሚሉ ጥያቄዎችም እየተነሱ ይገኛሉ። ምናልባት እኒህ ሰው መረጃዎችን ለሞሳድ እና ለሲአይኤ የሚያሾልኩት እርሳቸው ይሆኑ የሚል ጥያቄም ተነስቷል። ምክንያቱም ከዚህ ቀደምም ይህ ነገር ሲነሳ ነበርና ኢስማኤል ቃኒ በሰኔ ወር የተለያዩ ጥቃቶች ሲሰነዘሩ እስራኤል በኢራን ጭምር ገብታ ድሮን በተኮሰችበት ሰዓት ከውስጥ የሆነ መረጃ ይወጣል በሚል ከኢራን በኩል ማጉረምረም ነበረ።
እናም እንዲህ አይነት ወታደራዊ አዛዦች መረጃ እየሰጡ ከውስጥ አስበልተውናል ወይ የሚሉ ጥያቄዎች በተሰነዘሩበት ሰዓት ኢስማኤል ቃኒ ለሶስተኛ ጊዜ ተረፉ ማለት ነገሩ ሌላ መሆኑ አይቀርም። የእርሳቸው ስም ተነስቷል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳያችን አለፍን። አያቶላ አሊ ኻሜኒ ተገድለዋል። ይህ ዜና በተለያዩ መገናኛ ብዙሃን ቢወጣም ብዙዎች ስላልተረጋገጠ ከተረጋገጠ እያሉ ሲዘግቡት ቆዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ይህ በታሪክ ክፉ የሆነው ሰው ተገደለ ሲሉ ብዙዎች ማመን ከብዷቸው ነበር። ኢራን ግን ብቅ ብላ በቴሌቪዥን መስኮቷ ይህንን መርዶ ለሕዝቧ ረዳች። 40 ቀን የሐዘን ቀን ነው ብላም በመላው ሀገሪቱ የሐዘን ቀን አወጀች። አያቶላ አሊ ኻሜኒ የአብዮቱ ኮከብ እንደሆኑ ይነገራሉ። የሲቪልና ወታደራዊ ተቋማትን አጣምሮ በመያዝ ኢራን የምትፈልገውን ነገር እንድታደርግ በማድረግ እርሳቸውን የሚስተካከል የለም። እናም የእርሳቸው መገደል ቀላል ትርጉም የለውምና ዓለም ባይገረም ባይጠራጠር ነበር የሚያስደንቀው። ለማንኛውም ኢራን አሁን አዲስ ታሪክ ውስጥ ትገኛለች። ወይ የነበረውን ስርዓት ታስቀጥላለች፣ ካልሆነ ሌላ አዲስ ስርዓት ውስጥ ትገባለች። ይህ ካልተሳካ ደግሞ በነውጥ ውስጥ ልትቆይ የምትችልበት ዕድል ሰፊ ነው። በሀገሪቱ ያሉ የተለያዩ ማህበረሰቦችን እርስ በርስ በማጋጨት ኢራን ሰላም እንዳታገኝ የሚያደርጉ ኃይሎችም ሊኖሩ ይችላሉ። አያቶላ አሊ ኻሜኒን በፍጥነት መተካት ለኢራናውያን ብዙ ላያስቸግራቸው ይችላል። ነገር ግን እርሳቸውን ለመተካት ስብሰባ ያስፈልጋል። ስብሰባ መቀመጥ ደግሞ በሲአይኤ እና በሞሳድ አይን ውስጥ መግባት ማለት ነው። እርግጥ ነው አያቶላ አሊ ኻሜኒ እንዲህ አይነቱ ነገር ቢፈጠር ብለው ቀደም ሲል እስከ 4 እርከን የሚወርድ ልዩ የአመራር መዋቅር ማዘጋጀታቸው ይታወቃል። ታዲያ ይህ እስኪሆን ድረስ ግን ብዙ ፈተናዎች አሉ። ምክንያቱም የአሜሪካና የእስራኤል ድብደባ አሁንም ቀጥሏል። ከ40 በላይ የሚሆኑ የኢራን ባለስልጣናትን ገድለናል ብለዋል እነ አሜሪካ። ሲቢኤስ ይህንን አረጋግጧል። እስራኤልም መሐመድ ፓክፑር የተባሉትን የሀገሪቱን ጦር አዛዥ መግደሏን እየተናገረች ትገኛለች። ኢራንም ያሏትን ሚሳኤሎች መተኮስ አላቆመችም። ዱባይን እያነደደች፣ ዶሃን እየመታች፣ ባህሬንና ኩዌት ላይ እየተኮሰች ትገኛለች ሀገረ ኢራን። በተለይ የአያቶላ አሊ ኻሜኒን መገደል ተከትሎ መረር ያለ በቀል ልትፈጽም እንደምትችል እየተጠረጠረ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ይህንን አስመልክተው ሲናገሩ እስኪ ሞክሩትና የበለጠ ትመታላችሁ እያሉ ይገኛሉ። ምናልባት ቀጠናው ወደ በለጠ ከባድ ቀውስ ሊያመራም ይችላል። በፓኪስታን ካራቺ የአሜሪካ ቆንጽላ ጽሕፈት ቤትን ህዝቡ ግልብጥ ብሎ እየደበደበ አምሽቷል። እንግሊዝም በዚህ ጦርነት አልገባበትም፣ ጦርነቱ መቆም አለበት፣ መካከለኛው ምስራቅ ሰላም አለበት ብላ ባወራ አንደበቷ በአካባቢው የሚገኙ አጋሮቻችንን ለመጠበቅ እገባበታለሁ እያለች ትገኛለች። የብሪታንያው ጠቅላይ ሚኒስትር ኪር ስታርመር ከዶናልድ ትራምፕ ጋር እንደሚያወሩም ይጠበቃል። በተለይ ከአያቶላ አሊ ኻሜኒ መገደል በኋላ ቀጠናው የበለጠ መናወጡ የማይቀር ነው። ምክንያቱም በኢራን ሌላ መንግስታዊ ሽግግር እንዲኖር አሜሪካና እስራኤል ቢፈልጉም የአሜሪካው ፕሬዝዳንት ዶናልድ ትራምፕ እኛ መንገድ ስንጠርግላችሁ እናንተ ግቡበት ብለው በሀገሪቱ ለውጥ እንዲደረግ በጦር መሳሪያ ጭምር እያጀቡ አዲስ መንግስት ለመመስረት እያሰቡ ቢሆንም ይህንን ማድረግ ግን ቀላል አይደለም። ምክንያቱም የአሜሪካ ድብደባ አሁንም አልቆመም። ከ31ዱ የኢራን ክልሎች 24ቱን አሜሪካና እስራኤል ተጣምረው መጥተዋል። አሁንም ጥቃቱ እንደቀጠለ ነው። እስራኤል አዳዲስ ሚሳኤሎችንም ጭምር እየሞከረች ትገኛለች። ኢራንም አላረፈችም። የመልስ ምቷን በተለያዩ የአካባቢው ሀገራት ላይ እያደረገች ትገኛለች። ታዲያ ምናልባትም ከ1000ና ከዚያ በላይ ቦምቦችን በ24 ሰዓት ውስጥ ጥላለች የተባለችው እስራኤል ከልዕለ ኃያሉ አሜሪካ ጋር በመሆን የሚወስዱት እርምጃ በኢራን አዲስ የመንግስት ሽግግር ለማድረግ ለጊዜው ከባድ መሆኑ አይቀርም። ምክንያቱም ማጥፋት ብቻውን በቂ አይደለም፣ መገንባትም ያስፈልጋል። ኢራንም በአካባቢው የሚገኙ የአሜሪካ አጋሮችንና የአሜሪካ የጦር ቤዞችን እየመታች ነው። የዱባይ ዓለም አቀፍ አየር ማረፊያ በእሳት ሲነድ ብዙዎች ያስተዋሉትም ይህንን ነው። በመቶዎች የሚቆጠሩ ድሮኖችንና ሚሳኤሎችን እየተኮሰች ነው ሀገረ ኢራን።
በተለይ በተባበሩት አረብ ኤምሬትስ ላይ ጨከን ያለች ይመስላል። በኤምሬትስ ላይ 137 ሚሳኤሎችን ከ209 ድሮኖች ጋር አጣምራ ተኩሳለች ቴህራን። በኳታርም 66 ሚሳኤሎችን፣ በባህሬን ደግሞ 45 ሚሳኤሎችን የተኮሰች ሲሆን 9 ድሮኖችን አክላበታለች። አብዛኞቹ ሚሳኤሎችና ድሮኖች ተጠልፈው ወደ ኢላማቸው ሳይገቡ የቀሩ ቢሆንም የተረፉት ግን ወደ መሬት ወርደው ከፍተኛ ጥፋት አድርሰዋል። የተባበሩት አረብ ኤምሬትስ የተመረጠችበት አንደኛው ምክንያት በዓለም ላይ ከፍተኛ የንግድ ዝውውር ያለባት ሀገር ስለሆነች ሊሆን ይችላል። ደግሞም ኤምሬትስ በአሜሪካ ላይ ጫና እንድታደርግና ጥቃቱ ይቁም፣ ሰላም አምጡ ለማለት እንዲመችም ኢራን አስባ ሊሆን ይችላል እየተባለ ይገኛል። ከዚህ በተጨማሪ የእስማኤል ቃኒ ስም በተደጋጋሚ ተሰምቷል። የቁድስ ኃይሎች መሪ የሆኑት ኢስማኤል ቃኒ በወታደራዊ አዛዥነታቸው ብዙ ሲነገርላቸው ቆይቷል። ታዲያ ኢስማኤል ቃኒ ሐሰን ናስረላህ በሂዝቦላህ መሪነታቸው ሲገደሉ፣ በኋላም በሰኔ ወር ከተለያዩ ጀነራሎችና ሳይንቲስቶች ጋር እውቅ የሚባሉ የሀገሪቱ ጀነራሎች ሲገደሉ እርሳቸው ተርፈዋል። አሁንም መትረፋቸው ጉዳዩ ምንድን ነው? ሰውየው ከጀርባ አሉበት ወይ እንዲባል አድርጓል። ከ200 በላይ ጄቶችን የተጠቀመችው እስራኤል አሁንም ጥቃቷን የቀጠለች ሲሆን ከ500 በላይ የሚሆኑ ኢላማዎችን እንደመታች ነው የተነገረው። እስራኤል ከተፈጠረች አንስቶ እንዲህ መጠነ ሰፊ ወታደራዊ ዘመቻ ውስጥ አልገባችም ነው የተባለው። ለማንኛውም እስራኤልና አሜሪካ ተቀናጅተው የወሰዱት እርምጃ በርካታ የኢራን ጀነራሎችን ከማስገደልም በተጨማሪ በቀጣይ የመንግስት ባለስልጣናት እርስ በርስ እንዳይተማመኑ የማድረግ ስራም እንደሚሰራ ይጠበቃል። ምክንያቱም ይህ ሁሉ መረጃ ከየት አምጥተው ነው እኛን የሚያስገድሉን? አንተነህ ተባብለው እነዚህ ባለስልጣናት እንዲጋጩ አሜሪካና እስራኤል የፈለጉ ይመስላል እየተባለ ይገኛል። ሌሎች አዳዲስ ነገሮችን ይዘን እስክንመለስ ድረስ በዚሁ ተሰናብተናል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።